ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። እዚህ ጋር ወደ ሶዶ ሸኘው። እዚህ ጋር ወደ ሶዶ ሸኘው። ከዛ በኋላ ድጋሚ የመግቢያ ትኬት ቆረጠለት። ድንቅ ግግር። አንዳንድ ቴክኖሎጂ ሳይድ ኢፌክት አለው። ይሄንን ከፍቻውን እንደ እስቲ ዛሬን ከቲክቶከሩ በላቸው የሳውዝ አፍሪካው ዳኛ ፔናልቲ አሰጣጡን ይዩት። ዛሬ መነጋገር የሆነው ነው ያለው። ጽሁፍ ነበረው። የምን ጽሁፍ? ነፍሲ ጽፋ ሌባ ለአንተ አባት ምን ብዬ ልጽፍ ፈልጋለሁ? ሌባ ነበረ ብዬ ልጻፍ? የሆነ ሚስት ያማግጥ ነበረ ብዬ ልጻፍ? የቤት ሰራተኛ ያስቆበልግ ነበረ ብዬ ልጻፍ? አፉን ማንም ላይ ይከፍት ነበረ እየሰከረ በየቱቦ ይወድቅ ነበረ ብዬ ልጻፍ? ምን ብዬ ላንተ አባት ልጻፍ? ገንዘብ እኮ ከፍለናል። ገንዘብ አይደለም ይሄ ሙያ ጥያቄ ነው። እኔ ወንድም ላለፉት 60 ዓመታት ለማንም ወመኔ አቤት ደግነት አቤት ምን እያልን ጻፍን በቂ ነው። ከዚህ በኋላ ለሙያችን እንታመናለን። ጋይስ አሰልጣኙ ጋር ግብግብ የገጠመውን ተጫዋች ላሳያችሁ። ፔናልቲ ትመታለህ፣ አሰልጣኙ ደግሞ በፍጹም አንተ አትመታም ሌላ ነው የሚመታው በሚለው ማለት ነው። ተመልከቱ። እዚህ ጋር አሰልጣኙ የተገላገለ ነው። የመስመር ዳኛው ነው እንጂ እየመለሰው ያለው ገብቼ እሱ ጭራሽ ፔናልቲ አይመታም እያሉት ማለት ነው። አሰልጣኙ ቡድኑ 1-0 እየተመራ ነውና ያገኙትን ፔናልቲ አሰልጣኙ እንዲመታና የሚተማመንበት ተጫዋች አለ። ይሄ ግን የምታዩት ተጫዋች በፍጹም አልሰማችሁም አላቸው። ራሴ ነኝ የምመታው ብሎ ኳሱን ይዟል። አሰልጣኙ ተው አረባከኝ ሰው ያቁሙት ምናምን እያለ ማንም የሰማው የለም ነው የምላችሁ። የቡድኑን ካፕቴን ራሱ አልሰማም። እኔ ራሴ ነኝ ፔናልቲ የምመታው ብሎ ማለት ነው። አሰልጣኙ በቃ ነው እሺ እንተያያታለን ምናምን አይነት ነገር ማለት ነው። ማንንም አልሰማም ብሎ እንደምታዩት በጉልበቱ ፔናልቲውን መጥቶ ያገባል ማለት ነው። ከዚያ እንደምታዩት በቃ በጣም ልኩ ማለት ነው። አልሰማህም ደግሞ ለፔናልቲ አገባውት አይደል ምናምን እያለ አሰልጣኙ እንደምታዩት ነው። ኦኬ እሺ ቀይራለሁ ትቀይራለህ ምናምን ሲለው ጭራሽ ነው አሰልጣኙን ካልተማታው ብሎ ሲገላገል ተመልከቱ። የቡድኑ ካፕቴን ነው እንግዲህ አሰልጣኙንም አረባክ ብሎ የኛውን አልቀየርም አለ በጉልበቱ ጨዋታውን ቀጠለ። የሚገርመው ግን እንደምትመለከቱት ሁለተኛውን ጎል አግብቶ ቡድኑ እንዲያሸንፍ ያደረገው ያው ልጅ ነበር። አሰልጣኙ የሳቀ ነው እንደምታዩት። ግን ተጫዋቹ በጣም በራሱ መተማመኑና የደረሰበትን የአሰልጣኙ ጭቅጭቅ ምናምን ስላበሳጨው በወቅቱ እንደምታዩት እያለቀሰ ሁላ ነበር። ዝም ነው ያደረገው ነው የምላችሁ አሰልጣኙ። እንዲህም አለ ለማለት ነው። ይመቻችሁ። አንዳንድ ቴክኖሎጂ ሳይድ ኢፌክት አለው። ይሄንን ከፍቻውን እንዴ ልዘጋው ነው? እስቲ ማን ነው ያቺነው ፕረስ የሚያደርግ የሚሸከም ሰው ይዤ ልምጣ ሌላ ሰው? እስቲ ዛሬን ከቲክቶከሩ በላቸው ኢናሶ ጋር በስማ ደረጃ ደረቀች ቁጣ ቀራኒዮ ገባ ወይስ ኮለጉታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ላንድሮ ጉደል ከሲላንተ ኩሽ ባለፈው እንዳልኩ እንዳቸኩላ ደውል አረጋ ብሎ ከነቶ ጅምችኩል በንባነጋለታን ካውፋት ኩል ሽልና ሱባኤ ነፍቼ ነው ባዬ ከሩቁ ለክቼ ደርቢያችሁ ታዬ ገና ላጋልባል ገና ሯሩቻዬ አረባኮ ልፋ በቀና አንዱ ለቱንታኩ በራችን ለባሸዋኑ ሳኩ የወንድ ልጅ ስሙ ነበር አምቦ ሉቃን ለመጠረግ በላርጉ ድፎ አብድፋ ተራራ ድፋ ማንጎ ልፋ ደፋና ክፋ ሰላዋ ክፋትና ላረፋት አንዴ ጽፋ ተራዋን ክፋት በስማ ደረጃ ደረቀች Arti utelim bindana, ay
ደግፍ ያለሙ ለሁለተኛ ጊዜ ነው በቸርነት ጉግሳ ቆሮ እግሮች መካከል ገጣሚ ነው። እዚህ ጋር ወደ ሶዶ ሸኘው። እዚህ ጋር ወደ ሶዶ ሸኘው። ከዛ በኋላ ድጋሚ የመግቢያ ትኬት ቆረጠለት። ድንቅ የእግር ስራ ነው ግን ትልቁን ሳቅ እየሳቀ ያለው ግን ቸርነት ነው። በጦርነት ውስጥ ያሉ ጥቂት ውጊያዎች አሉ። እነዛን ውጊያዎች ደግፌ ከቸርነት ያሸነፈ ነው። ትልቁን ጦርነት ግን መቻሎች ያሸነፉ ያለ ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ነገሮች ከረር ያሉባትም ይመስላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያሏቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታወቀ። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ተርቁ ባደረጉት ማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነም ተገልጿል። ካውንስሉ ባወጣው መግለጫ እንዳመላከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኞቹ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራይቷል ብሏል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩ ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈና የቀረበው ክስ ሁን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነውም ተብሏል። በመሆኑም ተገቢ የሆነ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባር ባልተከተለ መንገድ የወንጌል አማኞች ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። አንደኛው በቅርብ ጊዜ ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና እና በቃ አይዞህ ምናምን ይለኛል። የሚቸግር ነገር ካለ ጠይቅ ምናምን ይለኛል። አረ ችግር የለውም ምናምን ይደውላል። በቃ በቀን ሁለቴ ምናምን ይደውላል። ማታ ማታ በቃ እንደዚህ እጅህን የሚያምህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርጌው ጸልያለሁ እና ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስበበት ሁኔታ አለ። አሁን ማስበውና የሚጨንቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝ። አረ ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? በቃ እንደዚህ ያው የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ አንተንም ምን ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ወድጄ አይደለም። ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። እባክህ በቃ ሚስጥሪን ጠብቅልኝ በጌታ ምናምን አለኝ። በጌታ አትበል ይሄን አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛ ውስጥ። አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ፣ አትደውል። ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ። በቃ እንትን አትበል። በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን ብለዋል። አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጀስት ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እንደዚህ አይነትም ሰዎች አሉ በየቦታ ነው። በጣም ከባድ እና ከባድ ነው። እንዴት ነህ? እስካሁን ስንት ፊልሞች ሰራክ? ወደ ከተከታታይ ድራማ ጋር ላይ ወደ 63 አካባቢ። አንተ ከሰራቸው ፊልሞች አሁንም ሰዎች ደግሞ ቢያዩት የምትለው አንድ ሁለት ፊልም ደግሞ ቢያዩት አሁን ቅርብ ሰዓት ከወጡት ምናምን ትዝታ
ኦኬ ቆንጆ ፊልም ነው። ያ ቆንጆ ፊልም ነው። አይተዋል? አይቼዋለሁ። ከዛ በፊት ደግሞ በጣም ከቆዩት ደግሞ ሁሉንም ነው የምወዳቸው። ሚያዝያ 5 እንግዲህ ሁላችንም እዚህ ሙያ ውስጥ ያለን ሰዎች በጉጉት የምንጠብቀው ሙቪ ነው። ለምርቃቱ ሁላችሁም ተጋብዛችኋል። አብረን በጋራ ሚያዝያ 5 በጊዜ በመገኘት ቦታችንን ይዘን እንመርቅ። ኑ ተጋብዛችኋል። አመሰግናለሁ። ሚያዝያ 5 እንዳቀሩ ዛሬ እንግዲህ የዶሎቪያን ፊልም ቲኬት ልሰጠው አማኑኤል ሀብታሙ ቤት በር ላይ ነው ያለሁት እና እንዳጋጣሚ ያው ሳይከፍቱልኝ ሁሌም ከአማን ብዙ ኳሊቲዎች ወድለታለሁ። የማንበብ ልምዱ በጣም ነው የሚለየውና አሁን እቺን ነገር ለኔ አዲስ ናት። ከዚህ በፊት አይቻት አላውቅምና ያንበቡ ያስተላልፉ ነው። ማንኛውም ሰው ያነበበውን አምጥቶ እዚህ ውስጥ አስገብቶ መሄድ ይችላል። ከዚህም ወስዶ ማንበብ ይችላል ማለት ነውና እቺ ሁሌም እንደዚህ ክፍት ናት። በጣም ነው የተመቸችኝ ሀሳብ ናትና እስቲ አማንን አሁን ልንሰጠው ነው፣ በዛው እናገኘዋለን። ዶሎቪያን አብረን ከአማን እንደምንለው ሚያዝያ 5 እናቀሩ ያው እኔም እንግዲህ ራሴን ወስጃለሁ። አንብቤው ደስ አስቀምጣለሁ። ሁላችንም በዛ ይሄን በጣም ጥሩ ነው። ወይዋም ቱራኒ ሸበና ለካሜራ ሙሉ ቻምፖሊሽ ክቡራትና ክቡራን የፊልም ተመልካቾቻችን ሚያዝያ 5 በአድዋ ሲኒማ 11 ሰዓት ላይ እንገናኝ። ሰኞ ሚያዝያ 5 ፒያሳ በሚገኘው አድዋ ፓን አፍሪካ አይቀርም። ሚያዝያ 5 አድዋ ሙዚየም እንገናኝ። ሚያዝያ 5 በአድዋ ሙዚየም እንገናኝ። ሚያዝያ 5 አድዋ ሙዚየም እንግዲህ ለዶሎቪያ ፊልም ምርቃት እንገናኛለን። ሁላችሁም እንዳትቀሩ ተጋብዛችኋል። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። ለካ መኖር ከሞት በላይ ያስፈራል። ዝግታ ከፊልም ዓለም ስገባ የጌዲዮን ሪያክትስ ቤት ነው መድረሻዬ። አብረን እንገረማለን፣ አብረን እንስቃለን። ለዚህ ቆንጆ ጊዜ ከልብ እናመሰግናለን። ሁላችሁም ቤተሰቦቼ ናችሁ።